ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ የያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በአክሱም ከተማ የኦርቶዶክስ ተዋሕዶ አማኞች የአርብ ስቅለት በሚሰግዱበትና የእስልምና እምነት ተከታዮች በሰላት ፕሮግራም ላይ አለመግባባት መፈጠሩ ተሰምቷል። በአክሱም የተፈጠረው ችግር ምንድነው የሚለውን ዝርዝር እናስደምጣቸዋለን። የአማራ ፋኖ ብሔራዊ ንቅናቄ ነጻ ባወጣቸው ከተሞች ህዝባዊ ውይይት ማድረግ ጀምረዋል። ወታደራዊ ድልን ወደ ፖለቲካዊ ድል መቀየር በሚቻልበት ሁኔታ ላይ በተደረገው ውይይት ህዝብ አብይ አህመድን አውግዟል። ዝርዝሩን በሰዓቱ ይቀርባል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የሚደረገውን ወሳኝ ድርድር ለመካፈል ወደ ፓኪስታን ኢስላማባድ ገብተዋል። እስራኤል ስፔንን ከጋዛ ሲቪል ወታደራዊ ማስተባበሪያ ማዕከል ማስወጣቷን የሚሉና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። የህወሓት የቆየ የፖለቲካ ባህል የጋራ አመራር በሚለው መርህ ላይ የተመሰረተ ነው። ማንኛውም ለፌዴራል መንግስት የሚቀርብ ሪፖርት በስራ አስፈጻሚዎች ጥብቅ ስብሰባ ተፈትሾና ታርሞ የሚላክ ነበር። ይህ አሰራር ግን የግለሰቦችን አምባገነናዊ አካሄድ ለመቆጣጠርና የድርጅቱን አንድነት ለመጠበቅ በማሰብ ነው። ጀነራል ታደሰ ወረደ ይህንን ሰንሰለት በመጣስ ከስራ አስፈጻሚው ጋር ሳይመክሩና ሪፖርቱን ሳያስገመግሙ በቀጥታ ለጠቅላይ ሚኒስትር አብይ አህመድ ሪፖርት ማቅረባቸው በስራ አስፈጻሚዎች ትችት ተሰንዝሮባቸዋል። ወደ አዲስ አበባ ከማቅናታቸው በፊት ከዶክተር ደብረጽዮን ገብረ ሚካኤል ጋር መምከራቸውን ተናግረዋል። በአዲስ አበባ ለጠቅላይ ሚኒስትሩ ያቀረቡት ሪፖርትም በብልጽግና ሚዲያዎች እንደሚወራው ስለ ልማት ብቻ ሳይሆን የትግራይን ችግሮች የሚመለከቱ ጉዳዮችንም ማቅረብ ባቸውን ጠቅሰዋል። የትግራይ ተፈናቃዮች የትግራይ ግዛት በጀትና ነዳጅ መፍትሄ እንዲያገኙ መጠየቃቸውን ጀነራል ታደሰ ተናግረዋል። ብልጽግና እነዚህን ጥያቄዎች በአስቸኳይ የማይፈታ ከሆነ ከባድ እርምጃ ለመውሰድ እንገደዳለን ማለታቸውንም ሰምተናል። በወቅቱ ለዚህ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ በጀት የማንለቀው ለሰራዊትና ለህወሓት ካድሬዎች ስለምትከፍሉበት ነው፣ ነዳጅ ደግሞ ዓለም አቀፍ ችግር ነው በማለት መልሰዋል። በትግራይ ከ131 ሺህ በላይ የመንግስት ሰራተኞች ያሉ ሲሆን ለነዚህ ደሞዝ ለመክፈል በየወሩ 2 ቢሊዮን ብር ያስፈልጋል። ከዚህ ወጪ ለሰራዊትም ሆነ ለህወሓት ካድሬዎች እንደማይከፈል የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ጠንቅቀው ያውቃሉ በማለት ጀነራል ታደሰ ሞግተዋል። ሌላው የጠቅላይ ሚኒስትሩ ቅጥፈት ነዳጅን በሚመለከት ነዳጅ ወደ ትግራይ እንዳይገባ ሙሉ በሙሉ የተከለከለው ጥር ወር ጀምሮ ነው። የሆርሙዝ ወሽመጥ የተዘጋው ግን የካቲት ወር ላይ ነው። ጠቅላይ ሚኒስትሩ የተፈናቃዮችና የትግራይ ግዛትን በሚመለከት ከዚህ በፊት ፋኖን መታችሁ ግቡ ብለናችሁ አልገባችሁም፣ ከዚህ በኋላ ወልቃይትን እንዳታስቡ የሚል ምላሽን ሰጥተዋል። ተፈናቃዮች ሊመለሱ ይችላሉ፣ ቦታው ግን በኦህዴድ ብልጽግና ስር እንደሚቆይ የተናገሩት ጠቅላይ ሚኒስትር አብይ አህመድ ምዕራብ ትግራይ ይሁን ወልቃይት ለናንተ አሳልፈን አንሰጥም ማለታቸውንም ሰምተናል። በተሻረ ደንብና ከፕሪቶሪያ ውጪ በሆነ መንገድ ስልጣን ማራዘማቸውን ያመኑት የብልጽግና ስብስብ የፕሪቶሪያው ስምምነት ሆን ብሎ ትግራይን ለማተራመስና እርስ በርስ ለማጋጨት እየተጠቀሙበት ይገኛሉ። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያል ኃላፊ ቢለኔ ስዩም የጀነራሉ ስልጣን መራዘሙ በተገለጸበት ይፋዊ መግለጫ ላይ የተሻረው ደንብ በስህተት እንደተጠቀሰ አምነዋል። ያ ስህተት በእኛ በኩል የተፈጠረ የአጠቃቀስ ስህተት ነው፣ ይስተካከላል በማለትም ተናግረዋል። ብልጽግና ግን ሆን ብለው ከህገ መንግስትና ከፕሪቶሪያ ውጪ በተናጠል የወሰነው ውሳኔ በትግራይ በወታደራዊ አዛዦችና ፖለቲከኞች ልዩነት ለመፍጠር እንደተጠቀሙበትም ምሁራን እየገለጹ ነው። ስለሆነም ማህበረሰቡ በአብይ የሴራ ፖለቲካና በሐሰተኛ መረጃዎች ሳይታለል አንድነቱን በማጠንከር የራሱን መፍትሄ ማስቀመጥ እንዳለበት ምሁራኑ ይገልጻሉ። ከአብይ ፍትህ ለማግኘት ከመጠበቅ ከእባብ እርግብን መጠበቅ ይሻላል የሚሉት ምሁራኑ ከፖለቲካ ፓርቲዎች ወገንተኝነት የጸዳ በእውቀትና በክልሉ ጥቅም ደህንነት ላይ ብቻ ያተኮረ የምክክር መድረክ በማቋቋም የትግራይ መዳኛ መንገድ መፈለግ ያሻል ይላሉ። ምሁራን በስሜት ሳይሆን በእውቀት ላይ የተመሰረተ ትንታኔ በማቅረብ የህዝብን አንድነት በመጠበቅና ዓለም አቀፍ ድጋፍን በማሰባሰብ ረገድ ወሳኝ ሚና መጫወት እንዳለባቸውም ተጠቅሷል።
በአክሱም ከተማ የኦርቶዶክስ ተዋሕዶ አማኞች የአርብ ስቅለትን በሚሰግዱበትና የእስልምና እምነት ተከታዮች በሶላት ፕሮግራም ላይ አለመግባባት መፈጠሩ ተሰምቷል። የኦርቶዶክስ ተዋሕዶ አማኞች የኢየሱስ ክርስቶስን ስቅለት በማስመልከት በመንበረ ጽላት ሙሴ ቅድስት ማርያም ቤተክርስቲያን ሲሰግዱ ውለዋል። የእስልምና እምነት ተከታዮች ደግሞ ከቅድስት ድንግል ማርያም ቤተክርስቲያን ግማሽ ኪሎ ሜትር ርቀት ላይ የአርብ ሶላት ሲያደርጉ ውለዋል። ሆኖም ከቀኑ 8 ሰዓት ጀምሮ የእስልምና እምነት ተከታዮችን የማይወክሉ ግለሰቦች ማይክራፎን በመያዝ ረብሻ ለመፍጠር ሞክረዋል። አክሱም የእስልምና እምነት ወደ አፍሪካ እንዲገባ እድል ያመቻቸች እስላም ክርስቲያኑ ተዋዶ የሚኖርባት ከተማ ሆና ሳለ የተወሰኑት አካላት በፈጠሩት ረብሻ ግን በማህበራዊ ሚዲያ ስሟን ሲያጠፏት ውለዋል። የእስልምና ሃይማኖት ወደ ኢትዮጵያ የገባው በ7ኛው ክፍለ ዘመን የመጀመሪያው የሀበሻ ስደት ሂጅራ ወቅት እንደሆነ የታሪክ ድርሳናት ያመለክታሉ። በወቅቱ በመካ ይደርስባቸው የነበረው መከራ ለመሸሽ ነብዩ መሐመድ ተከታዮቻቸውን ማንም የማይበደልበት ጻድቅ ንጉስ ወዳለበት ወደ አክሱም ሂዱ በማለት የመጀመሪያዎቹን ስደተኞች ወደ ኢትዮጵያ ልከዋል። የአክሱም ንጉስ ነጃሺ አርማ ለስደተኞቹ የእንኳን ደህና መጣችሁ አቀባበል በማድረግና የቆሬሽ መሪዎች ስደተኞችን አሳልፎ እንዲሰጧቸው ያቀረቡትን ጥያቄ ውድቅ በማድረግ የፖለቲካ ጥገኝነት ሰጥቷቸዋል። ይህ እስልምና በአፍሪካ ምድር ለመጀመሪያ ጊዜ ሰላማዊ በሆነ መንገድ እንዲሰርጽና ለዘመናት ለዘለቀው የሃይማኖት መቻቻል መሰረት እንዲጣል አድርጓል። ታዲያ በዚህ መልኩ እስልምናን ያስፋፋች አክሱም የተወሰኑ አካላት በፈጠሩት ረብሻ ግን ስግደትና ሰላቱ ለተወሰነ ሰዓትም ቢሆን ተረብሿል። ረብሻ የፈጠሩት አካላት በህዝብና በጸጥታ አካላት ትብብር በቁጥጥር ስር ውለዋል ተብሏል። የትግራይ እስልምና ጉዳዮች ዋና ጸሐፊ ሀጂ መሐመድ ካሳይ በአክሱም ከሶላት በፊት ከሶላት በኋላ በማይክራፎን ምክንያት የተወሰነ አለመግባባት ተፈጥሮ እንደነበር ገልጸዋል። የተፈጠረው አለመግባባት የጸጥታ አካላት ባደረጉት ጥረት ወደ ሰላማዊ ሁኔታ ተመልሷል ያሉት ሀጂ ካሳይ በማህበራዊ ሚዲያ የተወራውና መሬት ላይ ያለው ግን ፍጹም የተለያየ ነው ብለዋል። ሃይማኖትን ሽፋን አድርጎ የፖለቲካ ፍላጎታቸውን ለማሳካት የሚሞክሩ አካላት ከድርጊታቸው እንዲቆጠቡም አሳስበዋል። በአማራ ክልል ነጻ በወጡ ቀጠናዎች ህዝባዊ ውይይቶች መደረግ ጀምረዋል። ፋኖ በቅርቡ በተከታታይ በርካታ ቦታዎች ላይ ውጊያ በመክፈት ሰዴን ጨምሮ ከተሞችን ነጻ አድርገዋል። በዚህም በርካታ ወታደራዊ ድሎችን ማስመዝገብ የቻለ ሲሆን ወታደራዊ ድሉን ወደ ፖለቲካዊ ድል ለመቀየር የህዝብ ግንኙነት ስራ አስፈላጊ በመሆኑ ከሰዴ ማህበረሰብ ጋር ጥልቅ ውይይት ተደርጓል ተብሏል። በውይይቱ ላይ ከፍተኛ የፋኖና ጊዜያዊ መንግስት አመራሮች በተገኙበት ህዝባዊ ውይይቱ ተደርጓል። በስብሰባውም የአማራ ህዝብ ጥያቄ ፋኖ የደረሰበትን ወታደራዊና ፖለቲካዊ የእድገት ደረጃ አገዛዙ እየደረሰበት ያለውን ዲፕሎማሲያዊ ውድቀትና የማህበረሰቡን ሰላም ደህንነት መጠበቅ በተመለከተ ሰፋ ያለ ማብራሪያ ተሰጥቷል። ማህበረሰቡም በአገዛዙ ሲደርስበት የነበረውን ጭቆና በመዘርዘር እንኳን መጣችሁልን የትንሳኤ በዓልን በሰላም እንድንውል ልታደርጉን ነው በማለት ምስጋና አቅርበዋል። ሴት ልጆቻችን በአብይ ሰራዊት ተደፍረውብናል፣ ሀብት ንብረታችን ተዘርፈዋል፣ የምርጫ ካርድ ካላወጣችሁ እየተባልን ተደብድበናል፣ በየምክንያቱ የፋኖ ቤተሰቡ ናችሁ እየተባልን ተደብድበናል፣ የተገደለም አለ በማለት አገዛዙ ያደረሰባቸውን በደል ተሰብሳቢዎቹ ገልጸዋል። ወጣቱም እንሰነጥናለን፣ ቤተሰባችንና የአማራ ህዝብን ለመታደግ መክፈል ያለብንን ለመክፈል አብረናችሁ እንቆማለን ሲልም ድምጹን አሰምቷል። የአማራ ክልል ከአብይ አህመድ ስርዓት ነጻ እየወጣ እንደሚገኝ ዘኢኮኖሚስትን የመሳሰሉ ዓለም አቀፍ ሚዲያዎች መዘገብ የጀመሩ ሲሆን 80% የሚሆነው የአማራ ገጠራማ አካባቢዎች በፋኖ ቁጥጥር ስር መግባታቸውን እየገለጹ ነው። ሙሉ ክልሉን ላለማጣት እየሞከረ የሚገኘው አገዛዙ ከፋኖ ምት በላይ የህዝቡን ጥላቻና በቃን የሚለውን አቋም የራስ ምታት እንደሆነበት ይነገራል።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቻይና የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ሁ ቻንግቹን በደንደንን በቤተ መንግስት ተቀብለው አነጋግረዋል። በውይይቱ ላይ በወቅታዊ የሁለትዮሽና ቀጠናዊ ጉዳዮች ዙሪያ ሰፊ ምክክር ተደርገዋል። ፕሬዝዳንት ኢሳያስ የአምባሳደሩ ጉብኝት በኤርትራና በቻይና መካከል ያለውን ስትራቴጂካዊ ትስስር ይበልጥ እንደሚያጠነክረው ገልጸው ሁለቱ ወገኖች ለቀጠናዊ መረጋጋትና ለኤርትራ የልማት መስኮች በጋራ እንዲሰሩ ያላቸውን ተስፋ ገልጸዋል። አምባሳደር ሁ ቻንግቹን በበኩላቸው ቻይና በቀጠናው ግጭቶችን ለመፍታትና ዘላቂ ሰላምን ለማስፈን የምታደርገው ጥረት አጠንክራ እንደምትቀጥል አረጋግጠዋል። ይህ ጉብኝት ቻይና በጅቡቲ ካላት ወታደራዊ ካምፕ በተጨማሪ ከኤርትራ ጋር ያላትን ግንኙነት ማጥበቋ በቀይ ባህር ላይ ያላትን ተጽዕኖ ይበልጥ ያጎላዋል። ይህ ደግሞ በምዕራባውያን ዘንድ ከፍተኛ ስጋትን የሚፈጥር ነው። ኤርትራ ከዓለም አቀፍ ማዕቀቦችና ጫናዎች ለመውጣት ቻይናን እንደ ዋነኛ የፖለቲካና የኢኮኖሚ አጋር ልትጠቀም እንደምትችልም የሚጠቁም ነው። ቻይና ለአፍሪካ ቀንድ ሰላማዊ ልማት በሚል የምታራምደው ፖሊሲ በቀጠናው ላይ ያሉ የኃይል ሚዛኖችን በድርድር ሳይሆን በልማትና በስትራቴጂካዊ አጋርነት ለመቅረጽም ልትጠቀምበት ትችላለች ተብሏል። የኢትዮጵያ መንግስት ከቅርብ ጊዜ ወዲህ ከኤምሬትስና ከእስራኤል ጋር ያለውን ግንኙነት በማጠንከር የድሮንና ተተኳሾችን ለማግኘት ከፍተኛ ጥረት እያደረገ ነው። ለበርካታ ዓመታት የኢትዮጵያ አጋር ሆና የኢትዮጵያን እድገት ስትደግፍ የነበረችው ቻይና ወደ ኤርትራ መጠጋቷ በኢትዮጵያ ላይ የዲፕሎማሲ ጫና ለማሳደር ሊሆን እንደሚችልም ይገመታል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር የሚደረገውን ወሳኝ ድርድር ለመካፈል ወደ ፓኪስታን ኢስላማባድ ገብተዋል። ምክትል ፕሬዝዳንቱ ከዋሽንግተን ከመነሳታቸው በፊት ለጋዜጠኞች በሰጡት መግለጫ ፕሬዝዳንት ዶናልድ ትራምፕ ለተደራዳሪ ቡድን ግልጽ መመሪያ ማስተላለፋቸውን ገልጸዋል። ቫንስ አሜሪካ ለድርድሩ ክፍት እጅ እንዳላት ቢናገሩም ኢራናውያን እኛን ለማሞኘት የሚሞክሩ ከሆነ ቡድናችን ይህንን በፍጹም አይቀበልም ሲሉ ጥብቅ ማስጠንቀቂያን ሰጥተዋል። ይህ በፓኪስታን የሚካሄደው ድርድር በሁለቱ ሀገራት መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ የሚመጣ ሲሆን በቀጠናው ሰላም ለማውረድ እንደ ትልቅ እድል ተወስዷል። በሌላ በኩል የኢራን ፓርላማ የአሜሪካና የእስራኤል መርከቦች በሆርሙዝ ሰርጥ በኩል እንዳያልፉ ለማገድ የሚያስችል ወሳኝ የህግ ረቂቅ ማዘጋጀቱ ተሰምቷል። የፋርስ ዜና ወኪል እንደዘገበው በሚቀጥለው ሳምንት ድምጽ የሚሰጥበት ይህ እቅድ 5 ዋና ዋና ነጥቦችን የያዘ ነው። ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦች በሰርጡ እንዳያልፉ በዘላቂነት መከልከል፣ በሰርጡ የሚያልፉ መርከቦች ለደህንነት ጥበቃ ክፍያ እንዲፈጽሙ ማድረግ፣ ማንኛውም ክፍያ የሚፈጸመው በኢራን ገንዘብ ሪያል ብቻ እንዲሆን መወሰን፣ መርከቦቹ በደብዳቤና በሬዲዮ ግንኙነት ፋርስ ባህረ ሰላጤ የሚለውን ስያሜ እንዲጠቀሙ ማድረግ እንዲሁም ከሚሰበሰበው ገቢ 30 በመቶ ለወታደራዊ አቅም ግንባታ፣ 70 በመቶ ደግሞ ለዜጎች ማህበራዊ አገልግሎት እንዲውል መመደብ የሚሉት ናቸው። ኢራን ባለፉት 6 ሳምንታት በነበረው ውጥረት ሰርጡን በመዝጋት የዓለምን 20 በመቶ የነዳጅ ፍሰት ማስተጓጎል መቻሏ የሚታወስ ሲሆን አዲሱ እቅድ በፓርላማው ሙሉ ድጋፍ ያገኛል ተብሎ ይጠበቃል። በተያያዘ ዜና እስራኤል ስፔንን ከጋዛ ሲቪል ወታደራዊ ማስተባበሪያ ማዕከል ማስወጣቷ ተዘግቧል። እስራኤል ለዚህ ውሳኔ በምክንያትነት የጠቀሰችው ስፔን ጸረ እስራኤል አድሎ አላት በሚል ነው። ስፔን ቀደም ሲል አምባሳደሯ ከቴል አቪቭ መጥራቷንና የእስራኤልን ወታደራዊ እርምጃዎች መተቸቷ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ከፋ ደረጃ አድርሶታል። ይህ የእስራኤል እርምጃ በጋዛ ሰብአዊ ድጋፍ ማስተባበር ስራዎች ላይ የስፔንን ተሳትፎ ሙሉ በሙሉ የሚያግድ መሆኑም ተመልክቷል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።